እመኑት። እግዚአብሔርን የተናገራችሁ እርሱ ከሆነ ፍጻሜያችሁ የክብር ይሆናል። ዮሴፍ ሕልምን ያሳየው እግዚአብሔር ነው። አንዳንዴ የደላ ነገር፣ የተመቸ ነገር፣ የሆነ ነገር አትጠብቁ። በመከራ ውስጥ ሆናችሁ እግዚአብሔር በእናንተ ላይ ዓላማ አለው። በመከራ ውስጥ ስለሆናችሁ እግዚአብሔር ከእናንተ ጋር አይደለም ማለት አይደለም። እግዚአብሔር ከእናንተ ጋር ነው። ለምን? እግዚአብሔር በእናንተ ላይ ዓላማ አለው። ሕልመኛው ምን እንደሚሆን እናያለን ነበር ያሉት። ዮሴፍ ጉድጓድ ውስጥ ቢገባ አንድ ነገር ልንገራችሁ፣ እግዚአብሔር ከዮሴፍ ጋር ነበር። በመከራ ውስጥ ተገፍቶም፣ በወንድሞቹም ተጠልቶ፣ እግዚአብሔር ከዮሴፍ ጋር ነው። ሰላም ለእናንተ ይሁን ብሩካን፣ የጌታ ጸጋ ሰላም ከእናንተ ጋር ይሁን። ይህ የከበረ ጥሪ ነው። ጌታ ኢየሱስ የተባረከ ይሁን። የከበረው ጥሪ ያከብራል። የከበረው ጥሪ ምንም ያህል ዋጋ ብትከፍሉበት እግዚአብሔር ፍጻሜያችሁን የድል ያደርገዋል። አንዳንዴ የከበረ ጥሪ ዋጋ ያስከፍል ማለት አይደለም። ዋጋ ልትከፍሉለት ትችላላችሁ። ብዙ ትግል ሊኖረው ይችላል። በህይወታችሁ ብዙ ቻሌንጆች፣ መጠላት፣ መገፋት፣ አለመቀበል፣ ተቀባይነት ማጣት ሊደርስባችሁ ይችላል። ነገር ግን የከበረው ጥሪ ጠሪው ያከብራችኋል። ጠሪው ከችግሮቻችሁ በላይ ነው። ከተገፋችሁበት በላይ ነው። ከገፏችሁም በላይ ነው። የከበረው ጥሪ እናንተን ለትውልድ ማረግ፣ በረከት ማረግ ነው ዓላማው። የከበረው ጥሪ እግዚአብሔር የሚታይበት ነው። የከበረው ጥሪ በህይወታችሁ እግዚአብሔር የሚታይበት ነው። ዛሬ እግዚአብሔር አምላክ በኢየሱስ ስም ይሄን መልእክት እየሰማችሁ የከበረው ጥሪ እየከበራችሁ ላልተጠራችሁበት ሳይሆን ለተጠራችሁበት እንድትኖሩ ያደርጋችኋል። ጌታ ኢየሱስ የተባረከ ይሁን። የከበረው ጥሪ ከዮሴፍ ህይወት እንካፈላለን። ዮሴፍን ሁል ጊዜ የምታነቡት፣ በተለያየ መንገድ ሰባኪዎች የሚሰብኩት በጣም ድንቅ ሰው ነው። መጽሐፍ ቅዱስ ስለ ዮሴፍ በጣም የሚነግረን መልካም መልእክት አለ። ዮሴፍ እንዴት የከበረ ጥሪ እንደተጠራ፣ የተጠራበት ጥሪ ምን ያህል ዋጋ እንዳስከፈለው እናያለን። ከዮሴፍ ህይወት የተነገረው የተስፋ ቃል ተፈጽሟል። ዛሬም እግዚአብሔር የጠራችሁ ሰዎች፣ የከበረ ጥሪ እግዚአብሔር የጠራችሁ እያንዳንዳችሁን እግዚአብሔር የሰጣችሁ የተስፋ ቃል በኢየሱስ ስም ይፈጽማል። እግዚአብሔር ያወራችሁ በዕልም ሊሆን ይችላል፣ በድምፅ ሊሆን ይችላል፣ እንዲሁ በስራችሁ ላይ፣ በንግድ፣ በትምህርት፣ በሕክምና፣ በተለያየ እግዚአብሔር ብዙ የተናገራችሁ ተፈጽሞ ታያላችሁ። አሜን። በዘፍጥረት መጽሐፍ ምዕራፍ 37 ያለውን ቃል አነባዋለሁ አለፍ አድርጌ። በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። ያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነው ጊዜ ከወንድሞቹ ጋር በጎች ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውንም ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱም በሽምግልናው የወለደው ነበርና። በብዙም ብር ያጌጠ ቀሚስ አደረገለት። ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንደወደደው ባዩ ጊዜ ጠሉት፣ በሰላም ይናገሩ ዘንድ አልቻሉም። ዮሴፍ ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔም ያለምኩትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆ የእኔ ነዶ ቀጥ ብላ ቆመች። የእናንተ ነዶ በዙሪያችን ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆንን ወይም ልትገዛን ይሆን አሉ። እንደገናም ስለ ሕልሙ ስለ ነገሩ ይልቁኑ ጠሉት። ደግሞ ሌላ ሕልም አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለምኩ። እነሆም ፀሐይና ጨረቃ 11ም ከዋክብት ሊሰግዱልኝ አየው። ለአባቱና ለወንድሞቹ ነገራቸው። አባቱም ገሰጸው፣ እንዲህም አለው፣ ይህ ያለምከው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞቹ መተን በምድር ላይ እንሰግድልህ ዘንድ ይሆንን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር ይለናል።
ይሆናል። መጽሐፍ ቅዱሳችን ዘፍጥረት መጽሐፍ ምዕራፍ 50 ቁጥር 20 ላይ እንዲህ ብሎ ይናገራል። እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማዳን ለመልካም አሰበው ይላል። እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። ዛሬ በዮሴፍ ሕይወት የምንማረው መልካም ነገር አለ። የተከበረ ጥሪ ነው። የከበረው ጥሪ ፍሬያማ ያደርጋል። ደግሞ በየትኛውም በምናልፍበት መንገድ አንተ ከኛ ጋር እንዳለህ እናያለን። እግዚአብሔር ሆይ የተናገርከን ተስፋ ቃል ያሳየህን እግዚአብሔር ሆይ ተፈጽሞ ደግሞ እናያለን። አንተ ከኛ ጋር ሆን። የቅዱሳን ወንድሞቼን እህቶቼን እንድታበረታቸው የተስፋ ቃላቸውን በእምነት እንዲጠብቁ እንድትረዳቸው ጸጋ እንዲጨመርላቸው ጸለይኩ። ክፉ በቀልተኛ ይታሰር በኢየሱስ ስም አሜን። ጌታ ኢየሱስ የተባረከ ይሁን። ዮሴፍን ስናይ ዮሴፍ የያዕቆብ ልጅ ነው። ዮሴፍ 11ኛ ልጅ ነው። 12ኛ ቢንያም ነው። በመካከል ሴት አለች ዲና የምትባል። በጣም የሚገርማችሁ ዮሴፍ በጣም ያዕቆብ ከልጆቹ ሁሉ ይልቅ ዮሴፍን በጣም ይወደው ነበርና ቆንጆ ብር ያማረ ልብስ ገዛለት ይላል። ከዛ ወንድሞቹ የዮሴፍ የወንድሞቹን ክፋት እያመጣ ለአባቱ ይናገራል። እሱ ብቻ አይደለም፣ ወንድሞቹ ደግሞ ከነርሱ ይልቅ እንደተወደዱ ሲያዩ ደግሞ ዮሴፍን አብልጠው ጠሉት። እሱ ብቻ ደግሞ አይደለም፣ ደግሞ የተጠላበት ዋናው ነገር ደግሞ ስትመለከቱ ዮሴፍ ሕልም አለመ ይላል። ዮሴፍ ሕልም አለመ። የመጀመሪያው ለእርሱ ነዶ ሲሰግድ አየ። ሁለተኛው ፀሐይና ጨረቃ ከዋክብትም ለሱ ሲሰግዱ አየ። ከዛ አብልጠው ጠሉት ይላል። ዛሬ አንድ ነገር ልንገራችሁ። እግዚአብሔር የከበረ ጥሪ ሲጠራችሁ ተቀባይነት ልታጡ ትችላላችሁ። አዲስ ነገር ሁልጊዜም ስትሰሩ እግዚአብሔር በእናንተ ሕይወት ውስጥ ሲሰራ አንዳንዴ ተቀባይነት ማጣት ሊኖር ይችላል። አንዳንዴ ዋጋ መክፈል ሊኖር ይችላል። እመኑት፣ እግዚአብሔርን የተናገራችሁ እርሱ ከሆነ ፍጻሜያችሁ የክብር ይሆናል። የተናገራችሁ ያወራችሁ እግዚአብሔር ከሆነ ያሳያችሁ እግዚአብሔር ከሆነ ብትገፉ፣ ዋጋ ብትከፍሉ፣ ብትጠሙ፣ ብትራቡ እግዚአብሔር ከእናንተ ጋር ይሆናል። አሜን። እግዚአብሔር ካሳያችሁ፣ ዮሴፍ ሕልምን ያሳየው እግዚአብሔር ነው። ወንድሞቹ በቤት ውስጥ ስላለው ሕይወቱ ጠሉት። ሕልም ደግሞ ሲያይ አብዝተው ጠሉት። ከዛ አንድ ጊዜ አባቱ ሄድና ወንድሞቼ ያሉበትን ሁኔታ ይሄ አለው። ከዛ ሄደ፣ ወደ ኬብሮን ሄደ፣ ወደ ቆላው ሄደ። ወንድሞቹን ለማየት ሲሄድ ወደ ዶታይ ሲሄድ አንድ ሰው ምን ትፈልጋለህ አለው በምድረ በዳ። ቃሉን ስለምታውቁት ብዬ ነው። ከዛ በኋላ አንድ ሰው ወንድሞቹ ወደ ዶታይ ሳይሄዱ አይቀሩም አለው። ወደ ዶታይ ወንድሞቹ አባቱ ስለላከው የአባቱን ትእዛዝ ለማክበር ሄደ። ሲሄድ ወንድሞቹ ከርቀት አዩት። ያ ሕልመኛው መጣ፣ እሱን እንገለዋለን፣ ሕልሙ ምን እንደሚሆን እናያለን አሉ። ያዕቆብ የላከው ዮሴፍ በዛ ስፍራ ላይ ሲደርስ ወንድሞቹ በሰላም ይናገሩ ዘንድ አልቻሉ። ዮሴፍን ይዘው ልብሱን ከላዩ ላይ አውልቀው ዮሴፍን ወደ ጉድጓድ ውስጥ ጣሉት። ረጅም የውሃ ጉድጓድ ወዳለበት ከባድ ወደ ሆነው ጣሉት። ከዛስ ከባድ ነው፣ ሕልመኛው ምን እንደሚሆን እናያለን ነበር ያሉት። ዮሴፍ ጉድጓድ ውስጥ ቢገባ አንድ ነገር ልንገራችሁ፣ እግዚአብሔር ከዮሴፍ ጋር ነበር። በመከራ ውስጥ ተገፍቶም፣ በወንድሞቹም ተጠልቶ፣ እግዚአብሔር ከዮሴፍ ጋር ነው። ዛሬ መልእክታችሁ ነው። በመከራ ውስጥ ሆናችሁ እግዚአብሔር ከእናንተ ጋር ነው። እየተገፋችሁ ተቀባይነት እያጣችሁ እግዚአብሔር ከእናንተ ጋር ነው። እንዲህ ስል እግዚአብሔር ለጠራችሁ፣ እግዚአብሔር ላሳያችሁ፣ እናንተም እግዚአብሔርን አምናችሁ ለምትወጡ፣ ታዛችሁ ለምትወጡ ለእናንተ ነው። እግዚአብሔር የተባረከ ይሁን። በጉድጓድ ውስጥ ጨምሩት። እንዳውም አወጡት። እስማኤላውያን ሲሄዱ አዩ። ለምን አንሸጠውም አሉ። ዮሴፍን አወጡት፣ በ20 ብር ሸጡት። ተመልከቱ። ከዛ ደግሞ ምን እናደርጋለን አሉ። ሮቤል መጥቶ ዮሴፍን ሲያጣው ጮኸ፣ ለአባታችን ምን እንመልሳለን አሉ። እነሱም ፍየል አረዱ፣ ከዛ ጠቦት አርደው፣ ከዛ በደም ለቀለቁ። ያ ያማረውን ብር በደም ለውሰው ለያዕቆብ ሰጡት። ያዕቆብ ልብሱን አየ፣ የልጁ ልብስ ነው ያውቀዋል። ከዛስ አለቀሰ፣ መጽናናት አልቻለም ይላል።
ዮሴፍ ሞቷል? አልሞተም። ነገር ግን ወደ ከፋ ባርነት ውስጥ ጣሉት። ወደ ባርነትም ተሽጦ እግዚአብሔር ከዮሴፍ ጋር ነበር። ህልም የሰጠው እግዚአብሔር ጉድጓድ ውስጥ ሲገባ አልተወውም፣ ሲሸጥም አልተወውም። እግዚአብሔር አሳይቷቸዋል። እግዚአብሔር የተስፋ ቃል ሰጥቷቸዋል። እነግራቸዋለሁ ዛሬ የተነገራችሁ የተስፋ ቃል ተፈጽሞ ታያላችሁ። ዮሴፍ ህልሙ ጉድጓድ ውስጥ ሆኖ አልተቀበረም። ዮሴፍ በባርነት ተሽጦ ህልሙ መና አልቀረም። የእግዚአብሔር ነገር በህይወታችሁ ሲመጣ ዋጋ መክፈል ሊኖር ይችላል፣ ግን ይፈጽማል። ዋጋ መክፈል ሊኖር ይችላል፣ ግን ይሆናል። ተገፍታችሁ ተጠላችሁ ዋጋ ከፍላችሁ ሊሆን ይችላል። እግዚአብሔር ያወራችሁ ያሳያችሁ በኢየሱስ ስም ይፈጽማል። መጽሐፍ ቅዱስ ዮሴፍ ምን አደረገ? ምን ሆነበት? በህይወቱ ላይ የህልም ያመጣበትን ነገር ልንገራችሁ። መዝሙር በቅንፍ ምዕራፍ 105 ከቁጥር 16 ጀምሮ እንዲህ ይላል። በምድር ላይ ራብን ጠራ፣ የህልም ኃይል ሁሉ ሰበረ። በፊታቸውን ሰው ላከ፣ ዮሴፍ ለባርነት ተሸጠ፣ እግሮቹ በእግር ብረት ደከሙ። ተመልከቱ፣ እግሮቹ በእግር ብረት ደከሙ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥም ላከ፣ አስፈታው። የአሕዛብም አለቃ አስፈታው። የቤቱም ጌታ የጥሪቱ ሁሉ ገዢ አደረገው። አለቆቹ እንደ ፈቃዱ ይገስጽ ዘንድ፣ ሽማግሌዎቹም ጥበበኞች ያደርግ ዘንድ። እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም ሀገር ተቀመጠ። ሕዝቡም እጅግ አበዛ፣ ከጠላቶቹ ይልቅ አበረታው። እግዚአብሔር ታዲያ በዮሴፍ ላይ ዓላማ የለውም? እግሮቹ በእግር ብረት ደክመው የእግዚአብሔር ቃል ፈትኖት እስር ቤት ውስጥ ተጥሎ በጲጢፋራ ቤት ውስጥ ገብቶ ዋጋ ከፍሎ ከባድ ትግል ውስጥ አልፎ እግዚአብሔር ግን በዮሴፍ ላይ ዓላማ አለው። ይሄ ነው የእግዚአብሔር አሰራር። አንዳንዴ የደላ ነገር፣ የተመቸ ነገር፣ የሆነ ነገር አትጠብቁ። በመከራ ውስጥ ሆናችሁ እግዚአብሔር በእናንተ ላይ ዓላማ አለው። በመከራ ውስጥ ስለሆናችሁ እግዚአብሔር ከእናንተ ጋር አይደለም ማለት አይደለም። እግዚአብሔር ከእናንተ ጋር። ለምን? እግዚአብሔር በእናንተ ላይ ዓላማ አለው። ዮሴፍ ያየውን የእግዚአብሔር ቃል መፈጸሚያ ነው። የእግዚአብሔር ቃል መፈጸሚያ ነው። ለአብርሃም፣ ለይስሐቅ፣ ለያዕቆብ የተናገረው እንደ ሕዝብ እስራኤል በግብፅ አገር ነው 400 ዓመት እግዚአብሔር አምላክ በባርነት ውስጥ እንደሚቆዩ ለአብርሃም የነገረው ቃል መፈጸሚያ ነው። ዮሴፍ ተመለከታችሁ? መፈጸሚያ ነው ዮሴፍ። ስለዚህ የቃሉ መፈጸሚያ ነው ዮሴፍ። እግዚአብሔር ታላቅ ነገር ሲሰራ ዮሴፍን መርጧል። ዛሬም በዚህ ዘመን እግዚአብሔር ታላቅ ነገር ሊሰራ ይፈልጋል። ብዙ ዮሴፎች አሉ። ብዙ ኃያላን ሴቶችና ወንዶች አሉ። እግዚአብሔር ትውልድን የሚባርካቸው፣ ትውልድን የሚባርክበት፣ ትውልድ ከሳተበት የሚያስመልጥበት፣ ለትውልድ በረከት ያደረጋቸው ብዙ ወንዶችና ሴቶች ልጆች አሉት። አያችሁ፣ ምንም ብትገፉ ብትጣሉ፣ እግዚአብሔር ግን ከእናንተ ጋር ይሆናል። እግዚአብሔር በእናንተ ላይ ዓላማ አለ። በዮሴፍ ላይ ያቀዱት ነገር ምንድን ነበር? ክፉ ነበር። ዮሴፍን እናረቀዋለን፣ ዮሴፍ ከዚህ በኋላ የዮሴፍ ነገር አክትሟል ብለው ነበር ያሰቡት። ዮሴፍ ምን አለ? ዘፍጥረት መጽሐፍ ምዕራፍ 50 እናንተ ለክፉ አሰባችሁብኝ። ዛሬ ብዙ ሕዝብ እንዲድን እግዚአብሔር ግን ለምን አረገዋለ? ለመልካም። ዛሬ ለክፉ የታሰበባችሁን እግዚአብሔር ለመልካም ቀየረላችሁ። ለክፉ የታሰበባችሁን ትውልድ እንዲድን፣ ቤተሰቦቻችሁ እንዲድን፣ አሜን፣ ምድሪቱ እንድትባረክ እግዚአብሔር ለመልካም ቀየረላችሁ። አሜን። እግዚአብሔር የተባረከ ይሁን። እግዚአብሔር ህልሙን የሰጠው እግዚአብሔር ከዮሴፍ ጋር ነበር። ልብ በለው፣ ተስፋ የሰጣችሁ እግዚአብሔር ከእናንተ ጋር ነው። እግዚአብሔር የተባረከ ይሁን። ዮሴፍ ባለበት ስፍራ ሁሉ እግዚአብሔር አለ። በጲጢፋራ ቤት ይግባ፣ እግዚአብሔር አብሮት ነበር። የጲጢፋራ ቤት በውስጥም በውጭም ተባረከ ይለናል። እስር ቤት ውስጥ የገባ እግዚአብሔር አብሮት ነበር። የእስር ቤት አዛዡ ያለውን ነገር ሁሉ ሰጠው ይላል። የእግዚአብሔር አብሮነት ነበር። በፈርዖን ፊት ሆነ፣ እግዚአብሔር አብሮት ነበር። ህልሙን ፈታ ይላል። በህዝቡ ፊት አብሮ ነው እግዚአብሔር። ዮሴፍ ባለበት ስፍራ ሁሉ እግዚአብሔር አለ። እናንተ በምታልፉበት በእያንዳንዱ ስፍራ ሁሉ እግዚአብሔር አለ። ጌታ ይባረክ። በምንም ሁኔታ ውስጥ ነው እግዚአብሔር ከእናንተ ጋር አለ። የተናገራችሁ የተስፋ ቃል ይፈጽም። ጌታ ኢየሱስ ይባረክ። ዮሴፍ ህልምን የመፍታት ጥበብ ተሰጥቶታል። እግዚአብሔር ዛሬም ጸጋው ስጦታ በእናንተ ላይ ይሰራል። እግዚአብሔር የተባረክ ይሁን።
ዛሬ መልእክታችሁ ይህ ነው። እግዚአብሔር የሰጣችሁ የተስፋ ቃል ይፈጸማል። ስለዚህ ጠብቁ፣ አትናወጡ፣ ግራ አትጋቡ፣ ወደ ግራ ወደ ቀኝ ብትበሉ እግዚአብሔር ውስጥ የከበረን ነገር አይተው እንጸልያለን። ጌታ ሆይ እናመሰግናለን። ዮሴፍ በብዙ በእግር ብረት ደክመዋል፣ ዋጋ ከፍለዋል፣ ጉድጓድ ውስጥ ተጥለዋል፣ እስር ቤት ውስጥ ተጥለዋል፣ በሐሰት ተከሰዋል፣ ብዙ ዋጋ ከፍለዋል። ግን ያሳየው ሕልም ተፈጽሟል። ዛሬ እግዚአብሔር ሆይ የከበረ ጥሪ የጠራቸው ብዙ ቅዱሳን ወንድሞቼና እህቶቼ ያሳያቸው በኢየሱስ ስም ተፈጽሞ እንዲያዩ ጸለይኩኝ። ያወራቸው ተፈጽሞ እንዲያዩ ጸለይኩኝ። ዮሴፍ በገባበት ስፍራ አንተ ነበርክ። ዛሬ ቅዱሳን ባሉበት ስፍራ ላይ አንተ አብራቸው እንድትሆን ጸለይኩ። እንድታግዛቸው፣ እንድትረዳቸው፣ እንድታጸናቸው ጸለይኩ። ከአንተ ጋር ህብረት የሚያደርጉ እንዲሆኑ ምንም ያህል ክፉ የዚህ ዓለም ሲስተም ቢበረታባቸውም እግዚአብሔር ሆይ አንተ እንድታጸናቸው፣ ምሪትን እንድትሰጣቸው፣ እንድትጎበኛቸው፣ ዮሴፍን እንደጎበኘ የተስፋ ቃሉ እንደፈጸምክ እንድትፈጽምላቸው ጸለይኩኝ። ክፉ በቀልተኛው ይታሰር። የከበረው ጥሪ ያከብራቸዋል። ጌታ ይባርካችሁ። በጣም ወዳችኋለሁ። ዘመናችሁ ይባር። ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞች እናቶች፣ ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በምታዩት መልእክቶች በምትካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ። ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ። እንዲሁም የእግዚአብሔርን ስራ በገንዘቦቻችሁ ማገልገል የምትፈልጉ የበረከቱ ተካፋዮች የምትሆኑ እዚህ ላይ ባለው ስልክ ደውሉ። እግዚአብሔር አምላክ መልካምን ነገር ያደርጋል።